ተረከዛችሁ እየነቃ እየተሰነጣጠቀና እየደረቀ ካስቸገራችሁ እነሆ ይኸው መላው ተጠቀሙበት። እጃችሁ ለሚደርቅ ለጥፍራችሁ፣ ለውስጥ እግራችሁ እንደዚሁም ለተረከዝ መንቃት በጣም መፍትሄ ነው። ይህንን በወር 2 ጊዜ ተጠቀሙት። እርግጠኛ ነኝ እግራችሁን ጽድት ነው የሚያደርግላችሁ። ያጠራል፣ ያነጣል። ቪዲዮውን ላይክ በማድረግ ጀምሩት። እንደዚሁም አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ተሆነ ዘንድ በትህትና ጋበዝኳችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ወትሮ ለየት ባለ ለእግራችንና ለእጃችን የሚያጸዳልን ይዤላችሁ መጥቻለሁ። ቪዲዮአችን በመጀመሪያ የሚያስፈልጉን ግብአቶች ነግራችኋለሁ። እንደዚሁም የመጨመራቸው ግብአቶች ስላሉ ታግሳችሁ አስተውሉ፣ ይጠቅማችኋል በጣም። እዚህ ጋር ያለው ሎሚ፣ ቡና፣ ኮልጌት፣ ቱዝ ፔስት ማለት ነው። ማንኛውም ሲግናል በቤታችሁ ያለ ለጥርሳችሁ የምታጸዱበት የጥርስ ሳሙና ይሆናችኋል ማለት ነው እና ሁሉም የራሳቸው ጥቅም አላቸው። በዛው እየሰራው አስረዳችኋለሁ ጊዜ ለመቆጠብ ማለት ነው። በመጀመሪያ የጎድጓዳ ሳህን ያስፈልገናል። ከዛ ሎሚ እንጠቀማለን። ሎሚ ለጠቆረ ቆዳ፣ ለብብት እንደዚሁም ለጉልበታችን፣ ለውስጥ እግራችን፣ ለጥፍራችን ጤንነት ጥፍራችን እግራችን ውስጥ መሀል ለመሀል ፈንገስ ካለብን በጣም ይረዳናል፣ ያጠፋልናል፣ የሞተ ቆዳንም ያላቅልናል ማለት ነው። ቡና ደግሞ አንቲ ኦክሲዳንት ነው። ነገሮችን ሁሉ ጥቋቁር ነገሮችን ያጠፋል፣ እንደዚሁም ያክምልናል ማለት ነው። የተጎዳ ጥፍር ካለ ሁሉንም ያክማቸዋል። እዚህ ጋር ቤኪንግ ሶዳ ካላችሁ ተጠቀሙ፣ በጣም ነው የሚያጠራ። የጠቆረ ለብብትም ይሆናል። በነገራችን ላይ ብብታችሁ የጠቆረባችሁ፣ ጉልበታችሁ የጠቆረባችሁ ይህንን መጠቀም ትችላላችሁ ማለት ነው። ለፊት ካላችሁ ደግሞ አስረዳችኋለሁ። ቆይ እየተጠቀምኩ 2 የሻይ ማንኪያ አድርጌያለሁ። ቡናውንም እንደዛው ማለት ነው። ቡናው ትንሽ በዛ አድርገዋለሁ ወፈር እንዲልልኝ፣ እንደዚሁም ለእጅም ለእግሬም እንዲበቃኝ ማለት ነው። ከዛ ጨው ጨምራለሁ። ጨው የምትጨምሩት ለእግራችሁና ለእጃችሁ፣ ለጉልበታችሁ፣ ለብብታችሁ ከሆነ ጨው ትጨምራላችሁ ማለት ነው። ለፊታችሁ ሲሆን ደግሞ ጨውን ታስቀራላችሁ። በጨው ፋንታ ስኳር መጨመር ትችላላችሁ፣ አለመጨመርም ይቻላል። ከዛ ሎሚ እጠቀማለሁ። ሎሚ ጁስ እጅግ በጣም አሪፍ ነው። ይሄንን ጨምቃችሁ ደግሞ አትጣሉት። ይህ ራሱ ቆዳው ራሱ ብዙ ንጥረ ነገሮች አሉት። ለጥፍራችን በጣም አሪፍ ነው። ጥፍራችሁ እናንተ ሳትቆርጡት አይሰባበርም፣ በቀላሉ ጠንካራ ይሆናል። እንደዚሁም መንታ እያወጣ ጫፍ ጫፉ ይሄ ሁለት ቦታ ይሆን የለን እሱን ራሱ ያቆማል ማለት ነው። ምክንያቱም በሎሚ ውስጥ ቫይታሚን ሲ እንደዚሁም ደግሞ ማግኒዥየም የተለያዩ ማጠንከሪያ ስላለው ጠንካራ ይሆንላችኋል። ከዛ በዚህ መልኩ ሁሉንም አዋህደዋለሁ። እዚህ ጋር ወፍሮ ካያችሁት ቤኪንግ ፓውደሩ ነው። እናንተ ሶዳ መጠቀም ትችላላችሁ ማለት ነው። ካላችሁ ያላችሁን ተጠቀሙ። እንደዚሁም ከዚህ ጋር የማትፈልጉትን ይሄ ለእኔ አይስማማኝም የምትሉትን ማስቀረት ትችላላችሁ። ለምሳሌ በቡና ፋንታ ቶርመሪክ ውርድ መጠቀም ትችላላችሁ ማለት ነው። እንደዛም ይቻላል። ከዛ የጥርስ ሳሙና እዚህ ጋር ትንሽ አደርጋለሁ። የጥርስ ሳሙና በጣም ነው የሚያጸዳው። ጥርስ ሳሙና ለፊትም ይሆናል፣ ለእጅ እንደዚሁም ለጠቆረ ለብብት መጠቀም ትችላላችሁ። ለጉልበታችሁ በብዛት ጉልበታችን የምንሰግድበት እንደዚሁም ደግሞ ይጠቁራል እና እሱን ያጠራላችኋል። እጃችሁን ደግሞ የመገጣጠሚያው አለ አይደለ? በጣም ጠቁሮ ክርናችን ክንዳችን ላይ ማለት ነው። ለሱም እጅግ በጣም አሪፍ ነው። እንደዚሁም አንገት ላይ የጠቆረ ካለ እሱንም ያጸዳል ማለት ነው እና የኮልጌቱ ጥቅም እጅግ በጣም ብዙ ነው። የምናቆየው ደግሞ ስንት ደቂቃ እንደሆነ እየታጠቡ አሳያችኋለሁ። እኔ ይህንን አልጥልም፣ የሎሚውን ማለት ነው። ከጨመቁ በኋላ አልጥለውም፣ ማስቀምጠዋለሁ። በኋላ ሳጸዳ አሳያችኋለሁ እና አትጣሉት። ጨምቃችሁ ራሱ ለሰላጣ የምትጠቀሙትን እንደዚህ አስቀምጣችሁ
እጃችሁ ላይ ማሸት ትችላላችሁ እና መጣል የለባችሁም። በጣም ጠቃሚ ነው የሎሚ ጭማቂ ማለት ነው እና ትጠቀሙበታላችሁ። እንግዲህ ወደ አጠቃቀሙ ደግሞ ይዣችሁ ገባለሁ። ላይክ ያላደረጋችሁ ላይክ አድርጉ። በመጀመሪያ እግርን ቀባለሁ። እንደምታዩት እዚህ ጋር ያላችሁን ነገር ተጠቀሙ። ሻምፖ ካላችሁ ሻምፖ፣ የፀጉር ሻምፖ ከሌለ ደግሞ ሳሙና ፈቅፍቃችሁ መጨመር ትችላላችሁ ማለት ነው። ያልነገርኳችሁ የአንዱ ግብአት እሱ ነው እና እግሬን በመቀባት ጀምሬያለሁ። እጄንም እጠቀመዋለሁ ማለት ነው። በጣም አሪፍ ነው። ውስጥ እግራችሁ በተለይ የነቃ ለሚያስቸግራችሁ፣ እንደዚሁም ደግሞ ጫማ ነጠላ ጫማ ለመልበስ እየፈለጋችሁ ግን ያሳፍራል፣ አንዳንዴ ተረከዝ ይነቃል። በነገራችን ላይ የነቃ ተረከዝ ካላችሁ የሞቀ ውሃ አድርጉና መዘፍዘፊያ ውስጥ ትንሽዬ ጨው ጨምራችሁ ዝፍዝፍ አድርጉት አስቀድማችሁ ማለት ነው። ከዛን ታላቅቃችሁ በኋላ ይህንን ውህድ መጠቀም ትችላላችሁ። ለሚነቃባችሁ እንደዚሁም የነቃ ተረከዝ ካለ የሻከረ ካለ በዛ መልክ ይለቅላችኋል። ወይም ቫዝሊን ቅብት አድርጋችሁ በፌስታል ስር አድርጋችሁ ወደሩ በደንብ አድርጋችሁ ይህንን ውህድ እንደዚህ እኔ እንደምቀባው ተጠቀሙት ማለት ነው። ይህን ውህድ ስትጠቀሙ በወር 2 ወይም ደግሞ በየሳምንቱ ከተመቻችሁም አሪፍ ነው። 4 ጊዜ መጠቀም ይቻላል። በጣም ነው እግር የሚያጸዳው። የጠቆረ በጣም ነው የሚያላቅቅልን ማለት ነው እና እኔ ለእኔ የጠቀመኝ ስለሆነ ነው የማጋራችሁ በየጊዜው። ያው በቡናው ፋንታ እንደነገርኳችሁ እርድ ከሻምፖ ጋር አድርጋችሁ መጠቀም ትችላላችሁ፣ ቡና የማትፈልጉ ማለት ነው። ነገር ግን ቡና ለቆዳችን እጅግ በጣም አሪፍ ነው። ቡና በውስጡ ያለው ንጥረ ነገር ቅባታማ ነው። እንደዚሁም ደግሞ የጠቆረ ቆዳን ያጠራልናል፣ ያጸዳል፣ ወዛም ያደርግላችኋልና አሪፍ ነው። ብትጠቀሙት መልካም ነው። በተለይ እዚህ ተረከዛችን አካባቢ በጫማ በተለያየ ነገር ይጠቁርና አለቅ ይለናል። እሱን በደንብ እንደዚህ ፍትግ እያደረግን ማሳጅ አድርጉ። ማሳጅ ማድረግ በጣም አሪፍ ነው። ከተቀባችሁ በኋላ በደንብ አድርጋችሁ ማሳጅ ታደርጉታላችሁ። ማሳጅ ስታደርጉ ያው ግብአቶቹ ስራቸውን በደንብ ስትክክል ይሰሩልናል ማለት ነውና ይኸው ጨርሼ ቅብት አድርጌዋለሁ በደንብ አድርጌ። ከዛን ጥፍራችሁ ስር እንደዚሁም ደግሞ ጥፍራችሁ ፈንገስ እየሆነ ሁለት እየነቃ ካስቸገራችሁ ይሄ በጣም መድኃኒት ነው። እዩት እንዴት እንደሚጠራ ማለት ነው። እንደዚህ የቀባችሁ ራሱ እንዴት ስታረጉት ወዲያው ነው የሚያጸዳላችሁ። በ15 ደቂቃ በ10 ደቂቃ ፏ ነው የሚያደርገው ማለት ነው። ከ15 ደቂቃ በኋላ ተመልሼ መጥቻለሁ። እንደምታዩት እንደ መድረቅም እያለ ነው። ስለዚህ በውሃ በመጀመሪያ እናለቀልቀዋለን ማለት ነው። ከላይ ያለው ማስኩ እንዲለቀን ሳሙና ወይም ሻምፖ ከማድረጋችን በፊት እንደዚህ ጥርት እናደርገዋለን ማለት ነው። እና ውስጥ እግር እንዴት እንደሚያጸዳ ጠይቁኝ። ተረከዝ ጥፍሮቻችን ጽድት ነው የሚያደርገውና የጫማ ቅርጽ ያውጥቶብኝ ማለት ነው። ይህንን ተመልከቱት። እንደዚህ ካጸዳን በኋላ ወይ ሻምፖ ወይም ደግሞ ሳሙና በሚመቻችሁ ትደግሙታላችሁ ማለት ነው። ቅድም አይታችሁታል። አሁን ደግሞ እግሬ እንደመሰለ ማለት ነው። አሁን ደግሞ በሳሙና እንደግመዋለን። ልክ በውሃ ካጠራችሁ በኋላ በሳሙና ወይም እዚህ ጋር ቀጣዩ ምንድነው? ያው በውሃ ካጠራን በኋላ ቀጣይ በሳሙና ወይም በሚመቻችሁ በሻወር ጀል እንደዚሁም ደግሞ በሻምፖ በፈለጋችሁት በሚመቻችሁ መጨረሻ ላይ ታጸዳላችሁ ማለት ነው። በደንብ ጥርት እስከሚል ድረስ እናጸደዋለን። በነገራችን ላይ የጥርስ ሳሙና በጣም ነው የሚያጠራ፣ እንደዚሁም ሎሚው ማለት ነው። ያው ቡና ስላለው ግዴታ በሳሙና መድገም አለብን። ምናልባት ወደ ውጭ ስንወጣ ምቼ እንዳያደርግብን የግድ መታጠብ አለብን ማለት ነው። በደንብ አድርገን በሻምፖ መጨረሻ ላይ እና በጣም ቆንጆ ነው። ትወዱታላችሁ። እጄንም እግሬንም እኔ እንዴት እንዳጸዳልኝ አትጠይቁኝ። በ5 ደቂቃ ውስጥ ራሱ ለውጥ ያሳያል። እየቀባችሁት ልክ ፋቅ ስታደርጉት እንዴት እንደሚጠራ ልዩነት ነው የሚያሳየው የተቀባውና ያልተቀባው። በመቀጠል በውሃ በደንብ አርጌ ለቃለቀዋለሁ ማለት ነው። ታዲያ ይህንን ስትጠቀሙ ይቺን ዛሬ የሰራዋትን ውህድ ፊታችሁን መጠቀም የምትፈልጉ ጨው
እንዳትጨምሩ። ከዛ ውጭ ግን ይሆናል። እግሬን እንደዚህ ስለቀለቀው እንደምታዩት ጽድት ያለ ፍንትው ብሎ የጸዳ የጠራ ተረከዝን፣ እግር፣ ጥፍሮችን አግኝቻለሁ። በዚህ መልክ ተጠቀሙት። ይህ ውህድ የሚጠቅመን ለተረከዝ መሰንጠቅ እንዳይኖር፣ ጥቁረት እንዳይኖር፣ እንደዚሁም ውስጥ እግራችን ደግሞ እየነቃ እየደረቀ ለሚያስቸግረን እሱን ያስወግድልናል። እዛ እንደምታዩት እንደዚህ አሳምሬዋለሁ። የእውነት ማለት ነጠላ ጫማ ስትለብሱ በጣም ነው እግራችሁ የሚያምረው። ይህንን የምትጠቀሙ ከሆነ በየጊዜው ማለት ነው እና ተጠቀሙበት። ከዚህ በኋላ ደግሞ የሚያስፈልገን ምንድን ነው? ግዴታ በደንብ ሞስቸራይዝ መቀባት አለብን። በቤታችሁ ያላችሁ ሎሽን ሊሆን ይችላል፣ እንደዚሁም ቫልሲን ያላችሁን ሞስቸራይዝ። እዚህ ጋር የሰራሁት ክሬም አለኝ በሎሚ ማለት ነው። ያው እግሬ ላይ እየተጠቀምኩት ነው። በጣም ትወዱታላችሁ። በጣም ነው የሚያጠራ ማለት ነው። ጽድት ነው የሚያደርግላችሁ እና በዚህ ሞስቸራይዝ አድርጎ እንደዚሁም ባላችሁ ሎሽን ወይም ቫዝሊን ግዴታ ከታጠብን በኋላ መቀባት አለብን። እናንተ ቤታችሁ የምትጠቀሙት ማታ ማታ እሱን መቀባት ትችላላችሁ ማለት ነው። በተለይ ጽድት አድርጋችሁ ታጥባችሁ ቀብታችሁ ብታድሩ ለረጅም ጊዜ የተቀባ ነው ሞስቸራይዝ ያደረግነው ለእግራችን ልስላሴ፣ ለውስጥ እግራችን ላይ የጥፍሮቻችን በጣም ጥቅም ይሰጠናል ማለት ነው። በዚህ መልኩ እንደዚህ አድርጌ እግሬን አሳምሬዋለሁ። እናንተም ሞክሩት፣ ትወዱታላችሁ። በዛው ላይ ተፈጥሯዊ እና በቤታችን የምናገኛቸውን ግብአቶች ተጠቅመን እንደዚህ እግራችንን ጽድት እያደረግን እግራችንን በየሳምንቱ ብንንከባከብ የተረከዝ መንቃት ፈጽሞ አያጋጥመንም፣ መጥቆርም አያጋጥመንም ማለት ነው። ተጠቀሙበት፣ ትወዱታላችሁ። 100% ከተጠቀማችሁ እግራችሁ ንጹህ ነው ሁሌም። የኔ እግሬ እንግዲህ እጀም ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ቪዲዮን ላይክ፣ ሼር አድርጉ። ባይ ላቭ ዩ ኦል